አረ እንዴት ነው ምንችለው? አረ እንዴት ነው ምንችለው? በኢየሱስ ማረ በስማም እንዴ! በቃ መባረር አለብን። ከዚህ ፕሪሚየር ሊግ መባረር አለብን። ይኸውላችሁ አሁን ከሁሉም ቲም ስለራቅን ማለት ነው። ይኸውላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርሱብንም። አረ እንዴት ነው ምንችለው? አራላን አተ ኤዜ ማለት ነው። እናቴ ትሙት በጌታ ስም ምድር ነው የሚያደርገው እንዴ! በግራ በቀኝ በግራ በስ አንተ አጣደፋችሁ። በጣም ነው የምትችለው። እግዚአብሔር ምን አይነት ጨዋታ ነው የተጫወተው። ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል። አረ እንዴት ነው ምንችለው? እግዚአብሔርን በጣም ነው ምንችለው። ሜሪኖ ምን አይነት አሲስትን ያደረገው ለትሮሳርድ ሙሉ ቲማችን ማለት ነው። ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ! ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወተን። በቃ አሁን እኮ በቃ የቀራችሁ እሱ ነው። 4-1 ትራሽ ነው ያደረገ። ምንድነው ጾም ያዝንባቸው። በጣም ነው ምንችለው። በስማ ዶሮ ግንጥል አድርገን ይበላናችሁ። ገባችኋ? አሩስቶ ሻርማ ምናምን ቺክራፕ ሁሉንም አድርገን ይበላናችሁ። በጣም ነው ምንችለው እንዴ! ያው ተሸንፈናል። በሻሸጌታ ሰጠነው ማታ ዩጋነርስ እናሸንፋለን። What do you think of Tottenham? What do you think of sheep? Thank you. Wait up, no. Beşaşegeta. Sotano mata. Beşaşegeta. Sotano mata. አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ። እውነትም ያርሰናል ደጋፊ ነህማ። ሃትሪክ ትሰራባችኋለህ፣ እንዲህ ትልባችኋለህ። አረ ምን አይነት ሚያረካ ቪክትሪ። ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም። 4 ጎል ያለ ሴት ፒስ። እንደውም ደበረኝ። ሴት ፒስ ካልገባ ነሻጣ የለውም። ሴት ፒስ ያስፈልገናል ነው የምልህ። ሚኮን ቀርጥም ጥምጥም ምን ያረኳት። አሁን ገብተህ በዚህ ሞራል ቮት አድርግ። ሁሉንም ዋንጫ ነው እንበለው። መርፊሽ አልሸነፍም ነው የምልህ። ገብተህ ቮት አድርግ በዚህ ሞራል። በቴሌብር ገብተህ ቮት አድርግ። እናቴን እንዴት አባተን ነው የምንችለው? እንዴት ነው የምንችለው? በእናትህ ዴክለር ራይስ እንዴት ነው የምትችለው? በቃ ማይችል ተጫዋች የለንም። ጋብርኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማለት የበለጠ ነው ምንገርፍ። ባየር ሙኒክ መጣውልሽ። ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ። ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ። ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ። ዊ አር ዘ ጋነርስ። ዋንጫው ዲሴምበር ላይ ነው የሚነሳው። ተስፋ ትቆርጫለሽ ሁልሽማ። 19ሽም ተስፋ ትቆርጫለሽ። ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለኔ ታዩ ብዬሽ አልነበር ወይ? 24 ቦታ ከፋፈላት። የጀመረውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምን ላጆ ለገኝ አቢቢ አስቀምጦልኝ ነው። ከረፍት ሲገባ አሳቀኛ ሁሉ አፉን ያዘባቸው። እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ። በዶሮ ጾም ተያዘ ነው ልጅ፣ በዶሮ ጾም ተያዘ። ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት። ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት። ኢዜ እንዳያገኘው። ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ? ተውት።
መግባቱን ይግባብን የራሳችን ጥፋት ነው እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን ደሞ ትቢቱ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል እሱ ክትል ያረጋኛል እንጂ እኛ እንችላለን ዶሮ ና አንተ ተቀበኛ በረኛ ና ፈልጋ ና እንዴ ጀማው ጭራሽ የሚሞክርብኝ የለም ብሎ ይሄ ተጫዋች ማለት ነው እስከ መቼ ነው እንደዚህ ስራ ፈቶ ነው የሚቀጥለው እስከ መቼ ነው የበረኛ እንዴ ስራ ፈቶ ነው የሚቀጥለው ኒናገረኝ የለም ማንንም አልፈራም ጎልም ላይ የሚሞክርብኝ የለም ብሎ ስራ ፈቶ ውጭ ወጥቶ ድድያ ሰጣን በቃ ሰፈር ሟል ጀምሯል ይው ድንጋይ ያሞቀ ነው እንጂ እንዴ ከጎል እስከ ጎል እንዴ ነው ጎል ይገባበታል አሁን እኮ በእናታችሁ አግቡብኝ በእናታችሁ ብሎ እኮ መለመን እኮ ይቀርው ማለት በቃ ይሄ ጎል እኮ እንደዛ ተለምኖ እኮ ነው የገባው ጀማው እንዴ ሰፈር ድዳስ ጭሞሁን አይኬ ፓለ መኖር ጠብቅ አንተ ላብዬ ሰው አላየኝም ብለህ እንዳታስብ አይቻለሁ ጠብቅ ይወል ድገሙ ብቻችን ስጠት እንዴ ደሞ ጎል እኮ እንዴት አባቱ ነው እናንተ ስኬት ነው የገባው አይራያ ጠብቅ ወይ አንተ ጋበኛ አንስራ ፈቶናል አንተ ደሞ ዝም ብሎ ይከፈላል አብዝታው ጠብቅ ላለው ይጨመርለታል ለሌለው ግን ያለውም ቢሆን ይወሰድበታል ማለት ነው በቃ ስትችል እንደዚህ ነው በቃ ችሎ በስነ ስርዓት አሳምኖ አሸነፈ በቃ በማይመለከተው ሲቲንም መጫን የለብንም አሁን ገና እየተሰራ ያለ ቲም ነው በቃ እኛንም ዋንጫ ታስጨንቁን በቃ እኛ ምንም ማድረግ አንችልም አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር ኢዚን በስነ ስርዓት አታስፈርሙ በራሴ በዱሌ ምናምን የሚባለው አሁን ነው በቃ በራሳቸው ሰደፍ ራሳቸው መቷቸው ይብላ አርሰናል በቃ ምንም ማድረግ አይቻልም ሲጀመር አሁን የቀረን ተስፋ እህቴ የመርሲሳይዴ ብቻ ነች ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን መርሲሳይድ ደግሞ አያሳፍረንም ኤቨርተን አያሳፍረንም በያስባለሁ አልተቀጠልኩም ለምን በየቀጠላለሁ ለምን እቀጠላለሁ ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል በቃ ጨዋታ በልጧል በቃ ሙሉ በሙሉ ይዘውታል ትክክለኛ ፖይንት ነው ይዘው ይወጡት ቶተናም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ እንዲሁ በቋጠሮ የሆነ ነገር ይፈጠራል ኳስ የሚፈጠር ነገር አይታወቅም በሚለው ነው እንጂ ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ ሁዝ ኤዜ 3 የሰካለ ነው ኤዜ ይሄው እንደው ግጥጥሞሹን ገርሞኝ ነው 3 የሰካለ ነው ኤዜ ሁዝ ኤዜ ላይ እኔ ሳላደንቅ ማለፍ አልችልም ኤዜን ምን አይነት ፐርፎርማንስ ነው በጣም ማድረግ የምፈልገው ነው ማለት ነው ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው በቃ ቦታው ላይ ነው ሲያገባ የነበረው ተቃጥያለሁ ያስበለው ያራዳ ልጅ በሚገርም ሁኔታ ማለት ነው ከፈርስት ሃፍ ኤቨሪቼ ኢዚ አርጎ ነው ኳስ እየተጫወተ ያለው ብዬ ነበር ኢዚ አርጎ ነው አትሪክ መስራት የቻለው ምንም የሚሰማው ታሪክ የለም የሚኬል አርቴታ ሰራዊት ያራዳ ልጅ ዘንድሮ በየትኛው መስፈርት አርሰናል ካለበት ችግር አለ ማለት ነው እዛ ሊግ ላይ ከባድ ነገር አለ ምንም ጥያቄ የለውም አሁን ለየትኛው ቡድን አስፈሪና ፈታኙ ቡድን አርሰናል ነው እንደ አምና ነጥብ ጥለውልኛልና ነጥብ ጥላለሁ ሲያምሪ ይቀራል ራሱ ሚኬል አርቴታ ምንም አይነት ጨዋታ መቀልድም አላቀም ብሏል የሚኬል አርቴታ ሰራዊት ያራዳ ልጅ በቃ በ6 ነጥብ ቀጣይ ከቼልሲ ነው ምናልባት እሱን ማሸነፍ ከቻለ እየሰፋ ሄዳል ማለት ነው አርሰናልን ያየው የራቀ እየጠፋ ሄዳል ማለት አይ ሞተር ሰነዳ እኔም በለው በቃ ያመሪካ ይከፋባል ነው ማለት በቃ ችግር አለብኝ እያለ ነው አርሰናል ዘንድሮ ሊሰማ አይችልም አነፍንፍ ያለው በቃ አግምጫለሁ በቃ ለዘፋኙ አግምቷ በቃ ምንም ቀልድ የለም በቃ ዘንድሮ መሮኛል እያለ ነው ሚኬል አርቴታና ሰራዊቶቹ ኢቨሪቼ ኢዜ አይተዋል ወይ ለዚህ ነው እንደምታደክሙኝ ለዚህ ነው ግብተ ተጮታ ያላችሁኝ አይ በቃ ይናገራል ቀልድ አያውቅም ሚኬል አርቴታና ሰራዊቱ ፈርመበት ኮሜንት ላይ ገብታ ያራዳል ሼር ኮፕ ሊንክ በደንብ ይደረግ የፕላስ ምልክቷ እናንተ ነች ተቻላለ አርሰናል ይችላል ይሄ ነው አርሰናል ይሄ ኤዜ ምን አይነት ተጫዋች ነው ሃትሪክ ብቻውን እኔ ብቻዬን 3 ብልት ነው የምፈልገዋል ገነጣጠላ ዶሮዋን ገነጣጠላ ይችላል ይሄ ነው አርሰናል ይሄ ነው እኔ ሲጀምር ምን አስቆጠረኝ ምን አገባኝ ሲጀምር
በትናንቱ የተቃጠልኩት አይበቃኝም ወይ? እንደማትሸነፉ እኮ ውስጥ ያውቀዋል። ጭራሽ ቋጥራለሁ ብዬ ገብቼ አራት ጎላይች ወጥ አራት ጎላይች ግባለታ ምድር አቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም። 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናት ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ። እያንዳንድ በየቤት እየመጣው ከተባተነ ሰጣል እያንዳንድ አይቀርልን። የምን አባቱ ዶሮ ነው? እኛ ሲጀመር ለዶሮ ደንግጠን እናቃለን እንዴ? ሁሌ በትንትኗን አውጥታናት አይደል እንዴ እኛ ወደ ቦታችን የምንመለሰው? ሁሌም ቢሆን እኮ ነው ማለት ከሜዳ ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት። ይሄንን አታውቅም? አራትን ያጨስን ለማንዬ ምን አይነት ቲም ነው ይሄ? በእውነት ቋጣሪዎች እንዲጨጓራችሁ ሲላት ስላዩ ደስ ብሎኛል። ጀሞ እርሶስ እንደስ አላሉትም እንዴ? ጀሞ አላላችሁም ወይ? አርስዬ ጀማው ሲመለስ ማለት ነው ሁሌ ደስታ ነው፣ ሁሌ በሽታ ነው። ከሞገን ሼር ኮፒሊንግ አድርጋ ደርሶ ነው እመለስልሃለሁ፣ ገና እመለስልሃለሁ። ወያላው ዶሮ አለው፣ ወያላው ዶሮ አለው፣ እዩት ተመልከቱት፣ ወያላው ዶሮ አለው። ወያላው ከኔ አቅም በላይ ሆናል። በቃ ሪቨር ወደ ቤርሞኒክ ተቻለ ሮብ መጥቶ የሚያስታክስልኝ ቆም ያስታክስልኝ፣ በቃ ያስታክስልኝ። አንዴ ያየ የወያላ ህይወትማ አስተካከለ። አንዴ ያየ የወያላ አረቆዲ የምን ደርቢ ነው ቤተሰብ? ምኑን ደርቢ ሆነ? እኔ እኮ ልቋጥር የመጣሁት ደርቢ ነው ብዬ እኮ ነው። በፍጹም ብልጫ ነው አርሰናል ያሸነፈ። ቀጥቅጦ ቸሎ አርሰናል በልጦ ነው ያሸነፈ። ምኑን ቋጠርኩት? ወይኔ አረ ፋሚሊ እኔ አላቅም ፈርቻለሁ ቤተሰብ። እኔ ይሄንን ዋንጫ አርሰናል ሲበላው ብቻ እየታየኝ ነው። እሺ አሁን ማን ቼላው እንደምጠላ እኔ ከልጅነቴ ጀምሮ በጣም ወደው ክለብ ቼላው ነው። ቼላው በምንም ተአምር በሆነ መንገድ አልቀ ደግሞ ያ ማናጀር አለ። አረ እኔ አላቅም ቤተሰብ እኔ አላቅም። ወይ ከጨዋታው በኋላ ጋዜጠኛው ኢዜን እንደዚህ ብሎ ይጠይቀዋል። ቶተናሞችን ልትቀላቀል ከጫፍ ደርሰ ነበረ ሲለው ኢዜ የዛን ጊዜ ማስታወት ሳይሆን ስለ ዛሬው ድል ማጣጣም ነው የምፈልገው ሲል ገልጾለታል። እንግዲህ ቶማስ ፍራንክም ኢዜ የሚባል ተጫዋች አለ ወይ ብለው ነበረ። በደንብ አሳይቷቸዋል ማለት ነው። ይመቻችሁ። የራያ ጥቅም ምንድን ነው? ሻው ራያ ምንድን ነው የለበሰው? አላቅም። አንተም አታቅም። ለዘጠኝ ደጋፊ አሁን አንድ ጎል አይበቃ? ለዘጠኝ ደጋፊ አንድ ኤአይ ላልታወቀ ገና ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድን ነው? ምንድን ነው ጥቅሙ? ከአርሰናል 4 ቶተናም 1 የተረዳናቸው 5 ነገሮች። የመጀመሪያው ቀላሉ ቶማስ ፍራንክ የሚያውቁት ኤቤሬቺ ኤዜ ዛሬ ሃትሪክ ሰርቶ ሴሌም ነው እያላቸው ይገኛል። ማለት አንተ ምን አይነት ጨዋታ ነው ያሳለው? በአርሰናል ማሊያ እስከዛሬ እስካረጋቸው ምርጥ ጨዋታዎች ይሄ ደቤስ ነው። ምንም በቃ ጥርጥር የሌለው ክሪስታል ፓላስ የምናውቀውን ኤዜ ነው ዛሬ የተመለከት ነው። የመጀመሪያ ሃትሪኩን ለንደን ደርቢ ላይ ሰርቶታል። እንግዲህ እቺ ሴሌብሬሽን ተደግማለች። የተረዳነው ሁለተኛ ነገር፣ ስለዚህ ሚድፊልደር ጥራት የምትጠራጠር ከሆነ አንተ በቃ ኳስ ቶማን የመጀመሪያው አሲስት ለኤዜ ፈርስት ታይም ነበር ያቀበላት የነበረ። ገና ኳሱ እንደመጣለት ሲከላከል የነበረው ታክል ሲሰራ የነበረው ትክክለኛ ቦታ ላይ ፋውልም መስራት ሲኖርበት ሲሰራ የነበረው ፋውል ዴክላን ራይስ በቃ ፕሪሚየር ሊጉ ላይ ኦል ራውንድ እንደሱ አይነት ሚድፊልደር የለም። እሱን ደግሞ ቀጣይ ቼልሲ ጋር የምናደርገው ጨዋታ ላይ ስታንፎርድ ብሪጅ ላይ በደንብ አድርጋችሁ ታዩታላችሁ። የሚገርም ፐርፎርማንስ ነው እሱ የሚያሳልፈው። ሶስተኛ ከዚህ ጨዋታ የተረዳነው ነገር አንተ እኛም እኮ ኢኳዶር እኮ አለን እኮ ያለ ጋብሪኤል ማጋሌስ ከኋላ የሚደብረን መስሎ ኩዱስን ቤቱ ድረስ ጋና ሄዶ የሎ ፍራይስ አብሮት ይበላል ማለት ቤቱ ድረስ ተከታትሎ ከዛ በኋላ ኩዱስ ዞር ሲልት ከሪቻርልሰን ጋር እንዳለ ተባጠሰ ካለው ሰው ጋር እየተባጠሰ እስከ መጨረሻው እስከሚቀየርበት ሰዓት ድረስ በቃ የሚገርም ፐርፎርማንስ ነው እያሳየ የነበረው ፔሮ ኢንካፔ። የሚገርም በቃ አንተ ደሙ እንዴት አባቱ ነው ደስ ይላል። አርሰናል ማለት ይሄ ቲም እንዴት ነው ደስ የሚለው ማለት የተረዳነው። አራተኛ ነገር ሊያንድሮ ትሮሳርድ ፎርም ላይ ነው ያለው ማለት ይሄ ተጫዋች ማለት በዛሬው ጨዋታ ላይ
ያረጋው አሲስት ያስቆጠረው ጎል ምን አይነት ተጫዋች እንደሆነ በስርዓት የሚያሳይ ክላስ አክት። እኔ ጥር ላይ ማን ነው ክረምት ላይ ለምንድነው ማይሸጠው ከሚሉት ሰዎች አንዱ ነበር። ሳውዲ ገንዘብ አቅርበውልን ለምንድነው ኮንትራቱን እያራዘም ነው ስል ነበረ። ግን ተሳስቻለሁ። ስሳሳት አምናለሁኝ። እንኳን ቆየ እንኳን አራዘመ እያጮለቀ እያየነው ነው የተረዳነው። አምስተኛ ነገር ሚኬል ሜሪኖ ዛሬ ክላስ ነበር። እነሱ 5 ተከላካዮች ነው የሚጮቱበት ሰዓት ላይ ድሮፕ እያደረገ ተከላካዮቹ ወደኛ እንዳው ማውጣት ላይ ከኋላ እነሱ ማስከፈት ላይ ሚድፊልድ ላይ ሲሰራ የነበረው ኳስ ከዛ ለትሮሳርድ ያደረገው ሰከንድ አሲስት ሚኬል ሜሪኖ ለኤዚ ያደረገው አሲስት ይለያ። እኔ ከፈለኩ 6ኛ 7ኛ የተረዳናቸው ብዬ እነ ካላፊዮሪ ምናምን ማውራት ይችላል። ዣኦ ፓሊኒያ ከቶተናም በጣም አንደርሬትድ የሆነ ጨዋታ ነው ያደረገው። ከኋላም ከፊትም ነፍስ ሰጥቷቸው የነበረው እሱን አንተ ይሄ ቲም ዋንጫ አይበላም ብለህ የምታስብ ከሆነ ሎኮ ያመሃል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ነገ 50 ሺህ እንገባለን። የመቻት ተናምን ለማሸነፍ 45 ደቂቃ በቂ ነው። ኤአይ ጓደኛችንም አለ በ45 ደቂቃ ተኝቷል ነው ምን ካምባካለ ወዴት እንገናኛለን። ሰከንድ አፍ እመጣልሃለሁ። ቋጣሪ ቶማስ ፍራንክ ቅሌታሙ ይኸውላችሁ ፕሬስ ኮንፈረንስ ላይ ምን አለ? ኤዜ ማለት ነው። ማን ነው እሱ? ማን ነው? እኔ አላውቀውም። ስለምን ተጫዋች ነው የምታወሩ? ኤዜ ስለሚባል ብሎ ማለት ነው መግለጫ ሰጠ። ይኸውልህ አሁን ኤዜ ይባላል። ይሄድ በደንብ ዋጋህን እየሰጠ የሚገኝ ተጫዋች ነው። እየገረፈ ነው። ይኸውልህ በአንተ የመጣ ምንም የማታውቀው ዶሯ ላቧን እየገነጣጠለላት ነው ለብቻው ማለት ነው ለብቻው። አንተ ግን ቅሌታም ነው። ይኸውልህ ተጫዋች ለይተህ የማታውቀው ቡድንህ እንዴት ሲፈልገው እንደነበረ የምናውቀው እኛ ታቅማንተ አታቅም ቅሌታም ነው ከሰውዬ። ለማንኛውም ጀማው ኤዜ ማለት ነው ለክፉ ቀን ያስቀመጥነው ኒኩለር ነበር። ይውላችሁ ቡድናችን ላይ ከበባድ ኒኩለሮችን ታጥቀናል። ግን ለእንደዚህ አይነት ደካማ ጨዋታዎች አልነበረም ልንጠቀም የነበረው። ይሄ ልጅ ግን ምን ያደርጋል? ይሄ ቆስቁሶ ይኸው አስተኮሰን። ለማንኛውም ኤዜ እንዴት አባህ ነው የምችለው? እንዲህ ነው የምችለው። ከሞን ገነርስ ዛሬ ራት ዶሮ ነው ጀማው። የስ አላሁመ ሶሊ ሚኬል አርቴታ ምን አይነት ቲም ነው የገነባው ሀቢቢ? እኔ የምሬን ነው የምላችሁ። እንደዚህ ለፐርፌክሽን የቀረበ ቲም ማለት ነው። እኔ ከአርሰን ቬንገርን ቲም ፋብሪጋስ ጀምሮ ያለውን ቲም አይቻለሁ ኳስ ማለት ነው እስካሁን ድረስ እና በዚህ ደረጃ ለፐርፌክሽን የቀረበ በዛ ላይ ደግሞ ተጫዋቾቹ በፓሽን ማለት ነው እስከ ጥጉ በቃ ከአንደኛው ደቂቃ እስከ 9ኛው ደቂቃ ድረስ በፓሽን ታውቃላችሁ እንደዚህ አይቻላል። የምሬ በቁም ነገር ስፔሻሊ ዛሬ ያየው ጨዋታ ደግሞ ማለት ነው በቃ ትክክለኛ ደርቢን የሚገልጽ ማለት ነው ከተከላካዮች እስከ አጥቂ ድረስ ያለው ማለት ሁሉም አንድ እንኳን እንዴት አንተ የሆነ ነገር ክፍተት አታወጣም ሀቢቢ? ቡካዮ ሳካ ምን አይነት ሊደር ነው? ምን አይነት ሊደር ማለት ጎል አለማስቆጠር ነው አይደለም ማየት ያለባችሁ። ማን ኢዚ ማለት ነው ኢንሳይድ ዘ ቦክስ አካባቢ ታውት እሱን ነው ጎሎቹን ታውትና ኢንሳይድ ዘ ቦክስ አካባቢ ላይ ያለውን ፕሬዘንስ እያያችሁት ከዛ ላይ አትሌቲሲዝሙን ሀቢቢ እንዴት እየሮጠ ሲታገል እንደነበር ዴክላራይስ የሚደክመው አይደለም። ያቺ ትሮሳርድ ሌላ ታሪክ ውስጥ እዛ ቲምበር ምን ጉር ነው ዙቢሜንዲ እንደምታዋት ማለት ነው እንዴ ኢቭን ሂንካፔን በእናታችሁ ኢቭን ሚኬል ሜሪኖ ለራሱ አይታችሁታል። እኔ የምሬን ነው በቃ ይሄ የተገነባ ቲም ማለት ነው ሲሪየስ በቃ የሆነ ትልቅ ሜጀር የሆነ ትሮፊ ያስፈልገዋል። ደግሞ ለዛም ነው ስቴትመንት የሆነ ዊን ነው ዛሬ ያየነው ሀቢቢ። ኧረ በአላህ እስቲ በሌላ ቪዲዮ እመጣለሁ። በጣም በቃ ስሜታዊ ነው ያደረገኝ። ይመቻችሁ። ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለእኔ ታዩ ብዬሽ አልነበረ ወይ? 24 ቦታ ከፋፈላት። መጀመሪያውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምን እላቸው ለጌን ሀቢቢ አስቀምጦልኝ ነው። ከረፍት ሲገባ አሳቀኛ አሳቀኛ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ። በዶሮ ጾም ተያዘ ነው ልጅ፣ በዶሮ ጾም ተያዘ። ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት። ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት። ኢዜ እንዳያገኘው። ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ? ተው
ተውት፣ መግባቱን ይግባብን፣ የራሳችን ጥፋት ነው። እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን? ደግሞ ትቢቱ፣ ወይኔ ትቢቱ፣ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል? እሱን ቅጥል ያደርገኛል እንጂ እኛ እንችላለን። ዶሮ እኔ የምለው ደጋፊዎቻችን ይዘው የገቡትን ቲፎ እንዴት አያችሁት? ይሄንን ማለት ነው። እኔ በጣም ነው የተመቸኝና ሁሉም ያርሰናል ደጋፊ ዛሬ ደስ የሚል ምሽት እያሳለፍን ነው። ግን ፎሎ ካላረክም እኔ ደስ እንዲለኝ አትፈልግም። ኮፒ ሊንክ አታረግም፣ ፎሎ አታረግም፣ ኮሜንት አታደርግም። ደስ ብሎኛል ብለህ ኮሜንት አታደርግም። አድርጋውኑ ነው አርሰናል ላይ እንኳን ዶሮ ልከን ማለት ነው ዳይኖሰር ብንልክ አይሳካም። ምንም ቋጠሮ አርሰናል የሚሳካ በቃ ጠንቋይ ቤትም ምንሄድም አይሳካ። ዳይኖሰር የድሮ ዘንዶ ምናምን ብንልክ ብንንከባለን አይሰራም። በቃ ለነገሩ ማለት ነው ዶሮ እኛን የተከታተለች ነበረ። አሁን ክንፏ ተበጥሷል። ክንፏ ማለት ነው እግሯ ክንፏ ሁሉ ነው የተሰበረው። አርቴታ በጣም ያረጋጋልን። ይመች አንተ ላይ እንደማይሳካ አይተናል። ይሁን ብቻ የአርሰናል ደጋፊዎች እንኳን ደስ አላችሁ። አራት እንቁላል ነው ያስጣላችኋት። አራት እንቁላል ማለት ሼር አድርጉላችሁ። ቸልሲ ለንደን ቀይ ናት፣ ለንደን የኔ ናት እያለ የሚጎርርብህ ጉረኛው ጎረቤትህ ሊጉን መምራት ከጀመረ ትንሽ ሰነባበት። እናም ደግሞ ሊጉ ላይ ያወርዱታል ብለን ያሰብናቸው ቲሞች ፖይንት መጣል ጀመሩ። ሌላኛውን ጎረቤትን ዛሬ አጋድሞታል። ስለዚህ በ6 ነጥብ ይርቃል። ኔክስት ካንተ ጋር ነው። ባየር ሙኒክ አዳክሞ ነው የሚልክልህ። እንመንህ ቢያንስ እንኳን ለተወሰነ ጊዜ ትገዳደርልናለህ እኛ እስክንመጣ ድረስ እንመንህ። ለኛ ብቻ ሳይሆን ለራስ ክብር ስትል ይሄን ወያላ አሁን ከተቆናጠጠበት ወንበር የመውረድ አቅሙ ያለው ባንተና ባንተ እጅ ነው። ስለምትከተለው ብቻ ሳይሆን በደረጃም በነጥብም ከሌላው ቡድን በተሻለ አንተ ስለምትፎካከረው ኔክስት ደግሞ ጨዋታው አንተ ጋር ስለሆነ እንመንህ አሸንፈው ፖይንትን አጥበህ ጭንቀቱን ታመጣለታለህ። እንመንህ ካልሆነ ግን ለሁላችንም ሰላም ጥሩ አይደለም። የተሻልከው ከሱ አንተ ነህ። ስለዚህ በስርዓት ለማስጠበቅ ቃል ትገባለህ ወይም ደግሞ ለንደን ቀይ ናት እያለ ከ21 ዓመት በኋላ በበለው ዋንጫ ያርጥብሃል፣ ያብጥብሃል። አደራን ትጠብቃለህ። እንመንህ። ምን አይነት ቲፎ ነው ይዘን የገባ ነው ጀማው? ምን አይነት አስፈሪ ቲፎ ነው? አንተ ምን አይነት የሜዳ ድባብን ያሳየ ነው? ምን አይነት አቦ እንችላለን እንዴ? ቴሪ ኦንሪን ይዘን ገብተን ከቶትናም ጋር ተፍጫ ውስጥ ልንገባ ይወድ ምን አለ መሰለ ቴሪ ኦንሪ እኔ ቶትናምን አልወዳቸውም፣ በጣም ነው መጣላቸው አለ። እንደገና ደግሞ እነሱ በጣም እንደሚጠሉኝም አውቃለሁ። ስለሆነ ግድ የማይሰጡኝ ቡድን ቢኖሩ ቶትናም ነው ሽት የሆነ ቲም ነው ይላሉ ሁሌም ቢሆን ማለት ነው። እኔ እንዴት እንደወደድኩት የዛሬ የሜዳውን ድባብ ጀማው ከ10 ስንት ሰጡታላችሁ? በቃ ሬት አድርጉልኝ። የዛሬ ድባብ ማለት ነው ከቲፎችን ጭምር ርችቱ ምኑ እንዴት አባቱ ደስ እንዳለኝ 2-0 እየመራን ነው ጀማው። ረፍት ይወጣ ነው። እስቲ አሁኑኑ ኮሜንት ላይ ፈልጋለሁ ከ1 እስከ 10 ስንት ይሰጠዋል ለዚህ ድባብ? ማን ዛሬ አኮሮን ጀማው። እኔ ላሽቃብጥ ነው። ጥግህን ያዝ፣ በቃ ጥግህን ያዝ። ዘንድሮ ፈልጎታል አርሰናልን ነው የሚል። አርሰናል 6 ነጥብ ነው ከዚህ ጨዋታ ይዞ የወጣው 6 ነጥብ አለቀ። እንዴ ጾም መያዣ አረጓት እኮ ዶሯን በላለቷት ነው የሚል። አለቀ። የወያለው ደጋፊ ጾም ያዝ በቃ። አርሰናል ብቻውን ፕሪሚየር ሊግ ውስጥ ያሉ 19ኙም ክለቦች ተጨምቀው ቢመጡ ከአርሰናል ጋር ለዋንጫ መፎካከር አይችሉም። ለመሆኑ አርሰናል አንድ ክለብ ነው ወይስ ስንት ነው? ለእናንተ ነው ጥያቄው። ይህ አርሰናል ነው የማይደመሰሰው። የዘንድሮን ዋንጫ ከፍ አድርጎ የሚበላው አርሰናል። የምን ደርቢ ነው? የምን ቶተናም? ከዚህ በኋላ የሚሰማ አይመስለኝም አርሰናል። ይህ አርሰናል ነው የማይበገረው። ገባ እናውጣው። ትናንትና ቶማስ ፍራንክ ማለት ነው ጋዜጣዊ መግለጫው ላይ ስለ ኤዜ ጠይቀውት ነበር። ምን አለ መሰላችሁ? ማን ነው ኤዜ አለ። ከዛ ዛሬ ምን አረገበት? ኤዜ በጣም ባለጌ ሰው ነው። ማን አፉን እንደዚህ ይዞ ለምን? እኔ እኮ አይደለም እኮ ስለ ስራው ነው የሚፈልገውን ስራ ከሰራ በኋላ ለምን እንደሚያፍረው በስራው እንደዚህ ብሎ ይስቃል። እኔ ባለጌ ነው በእናትህ። እኛንም እኮ ኢዜ እጃችንን ባፋችን አስጫነን። አረ ኢዜ፣ አረ አርሰናል፣ አረ ትሮሳርድ
ምን አይነት ጌም ነው ግን የተመለከትነው? በስመ አብ። እኛማ ደርቢ መስሎን ነበር ቁጭ ብለን ያው 90 ሙሉ ደቂቃ የተመለከትነው። ቶተናም ምንድነው ለአርሰናል ልፍስፍስ የምትለው? የለንደን ደርቢ አይደለ እንዴ? እኔ አሁን ከዛሬ ከቶተናምን ማድነቅ የሚችለው እኮ በቃ የሪቻርሊሰንን ጎል ብቻ ነው። ፈርስታ ምን ሰራ ቶተናም? ምን ሰራ? ሰከንድ ሃፍ በቃ ያንን ጎል አስመለከቱን ትንሽ ጨዋታ። አርሰናል ግን ፈነጩባቸው። በቃ ዛሬ ኤመሬት ላይ ቀለዱባቸው። በተለይ ኢዜ በስመ አብ እንዴ! ዛሬ 3 ጎል አጥቂው ነበራል። ኧረ በስመ አብ ትሮሳርድ ዛሬ ጎሉን ከማስቆጠር ውጪ ራሱ ትሮሳርድ የተጫወተበት መንገድ እጅግ በጣም የሚገርም ነበር። ኖ ማጋሌሽ ኖ ፕሮብለም ብለዋል አርሰናል። እንግዲህ ኧረ በስመ አብ ይሄ ክለብ ወይኔ። ሌላው ግን እኔ ምንድነው እንዳሞራ ሁሌ የሚበራው ራያ ግን የሪቻርሊሰን ጎል እቺ ጎል ግን ኧረ በስመ አብ በጣም እጅግ በጣም የምታምር ነበር። ራያ ግን ሁሌ በቃ ስህተቱን እንዲህ ቁመት አጥሮት ነው እንጂ እኮ ደርሶበታል። ሄዶ የሚመልሰው ኳስ ነበር። ለማንኛውም እንደ ቲም ግን ዛሬ አርሰናሎች እጅግ በጣም ምርጥ ነበሩ። ትሮሳርድ ራሱ እኮ ያገባው ጎል እጅግ በጣም የሚገርም ነበር። ሜሪኒዮ የሰጠበት መንገድ አሲስቱ እንዴት ኮንትሮል አድርጎት እንደዛ ዞሮ ያገባበት መንገድ ሳላደንቀው አላልፍም። እናም ልዩ ነበር። አርሰናል ኢዜ ግን ትክክለኛ 10 ቁጥር የሚሆን ተጫዋች ነው። ዋው ይመቻችሁ። ነቆሮም በሌላ ቪዲዮ እንመለስበታለን። ለዚህ ውጤት ግን አጨብጭበናል። በተለይ ደግሞ ኤብሪቼዜ ምን አይነት ብቃት ነው ያሳየን። በነገራችን ላይ ይሄ ልጅ ሲፈርም መጀመሪያ አንደኛ ወጦ ማለት ነው ትልቁን ዝውውር አርሰናል አደረገ ካሉት ውስጥ እኔ አንዱ ነኝ። ገብታችሁ መመልከት ትችላላችሁ ማለት ነው። ዛሬ የሚገርም ብቃት ነው ያሳየው ማለት ነው። 10 ከ10 የሚገርም ብቃት። በነገራችን ላይ ቅዱስ ጠፍቶ ነበር አይደል? ዛሬ ካጠፉት ውስጥም እሱ አንዱ ነው። ግን ለአርሰናል ደጋፊዎች እንደ ጥያቄም ከፈለጋችሁም እንደሌላ ነገር ይዩት። አርሰናል በፎርስ 9 ሲጫወት የተሻለ ቡድን ነው። ቪክተር ዮኬሬሽ የአርቴታ ይሄ ወሳኝ ተጫዋች አይደለም ስንለው እንደነበረው አርሰናል 9 ቁጥር ይፈልጋል እንደዛ እንደምንለው አይመስለኝም። እኔ አርሰናል የሚታየኝ ሁልጊዜም ጥሩ ብቃት የሚያሳየው አርሰናል በፎርስ 9 ሲጫወት ነው ማለት ነው። ሜሪኖም የሚገርም ብቃት ነው ያሳየው ዛሬ ማለት ነው። ጥሩ ነበር አርሰናል ሙሉ በሙሉ። እኔም የአርሰናል ደጋፊ ነበርኩበት። ደጋፊ ስላችሁ ግን ድጋፍ አይደለም፣ እንዲያሸንፍ የምፈልገው ቡድን ነበር ዛሬ። ለምን ነገ በቃ አስቶን ቪላ ስላሸነፈ 5ኛ ላይ መጠን ደቅ እንላለን ማለት ነው። ይመቻችሁ። ስድቡን ቀዝቀዝ አድርጉት በነቆራ ስለመመለስ። ቶማስ ፍራንክ what did you say ቶማስ ፍራንክ? who is Eze? who is Eze? You don't know Eze? This is Eze, man. This is Eze. He scored 3 goals on your team. Okay? Shut your mouth. Shut your mouth. ታታስው ግሩጀሞ በቃ እንደተናደርኩ ይጎ ይደርሷል። ሼር ኮፕሊንግ አልኩት በደም shut your mouth. You don't talk like that my team players, okay? Shut your mouth. Shut your mouth ቶማስ ፍራንክ. ይታላል ሄም ጀራሪ ጀራሪ በቃ ጀሞ ከዚህ በላይ ይበቃል። ክፉ ነገር በጣም ብዙ ተናገርኩ። ስሜታው ሼር ኮፕሊንግ አልኩት ይደርሷል። shut your mouth. Shut your mouth. እንዛት ነው አረባ ጎል ይልኝ ሀቢቢ yes አረ ኢዜ ትችላለህ። የሚኬል ሜሪኖን አሲስት ማለት አርንቄ ሳልጨርስ ሀቢቢ ምን አይነት እኔ አረ በአላህ ሚጣ አትረብሽ በእናትሽ። ቆይ በአላህ ይታያል። ሉክ ዝም ብለህ ይልኝ ሀቢቢ ይባል yes ሄ ነው ሀቢቢ እንለያለን ነው የምልህ። በነገራችሁ ላይ ማለት ነው በስነ ስርዓቱ ዶሮዋን ኩክ አርገናታል። ዶሮዋን ኩክ አርገን አሁን ሩዝ ነው የቀረን። ሚኮስ በርስን ኩክ አርገነዋል። ምንድን ነው የሚበስለው ነው ሩዙን አብስለን ከዶሮ ጋር አርሰናል 4 ቶተናም 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እኔ ላለቅስ ነው ማን ራያ ምንድን ነው የገባብህ ጎል? ሪቻርልሰን ያ ጥቁር ምንም የማይችል ሰውዬ ከዛ ጠልዞ ያገባባል። በጣም ነው የተናደርኩት። ራያ 6.5 ማለት ነው። ተከላካያችን ጋር እንሄዳለን ወይ ካላፊዮሪ ዛሬ እንዴ ብራዚል ጆጋ ቦኒቶ ምናምን እንደዚህ አረ በጣም ነው የምትችለው።
እኔ ላለቅስ ነው ላንተ 9-10 ሂንካፒ የመጀመሪያ የፕሪሚየር ሊግ ጌሙ ቋሚ ሆነ የጀመረበት በጣም ዲሳፖይንት የሚያደርግ የሚገርም ጨዋታ ነው የተጫወተው ማለት ቦል ኮንትሮል ሎንግ ቦሎቹ በጣም ያበደ ነበር ማለት ነው 8.5 እንሰጠዋለን ሳሊባ በጣም ሶሊድ ነው ገባችኋ ከጎኑ ሆኖ ጸጉሩን እያሻሸው ነው ሂንካፒን የነበረው በጣም የሚያምር ጨዋታ ሳሊባ 8.5 ማለት ቲምበር በጣም የሚያምር ጨዋታ ድሪብሉ ዛሬ ደግሞ በጣም ተለይቶ ነበር ድሪብል በጣም ያበደ ነበር ቲምበር ማለት ነው 8.5 ቲምበርም ወደ መሃል እንሄዳለን ወደ መሃል ከሜዳችን በፊት ግን ማለት ነው ኤሌፋንት ቤት ለእናንተ ጽድት ያለ ነገር ይዞላችሁ መጥቷል ገባችሁ ብር ሳትወጡ 20,000 ብር መሸለም ትችላላችሁ ብር ሳትወጡ ከኪሳችሁ ማለት ዝም ብላችሁ እየገባችሁ ቀማሪ የሚባለው ኤሌፋንት ላይ እየገባችሁ ማለት ነው ኮሬክት ስኮር መመደብ ነው አንድ ብር ከኪሳችሁ መውጣት አይጠበቅባችሁም 20,000 ብር ማሸነፍ ትችላላችሁ ከዚህ በተጨማሪ ደግሞ ብዙ የ20 ሚሊዮን ብር የ100 ሚሊዮን ብር ሽልማቶች አሉ እየገባችሁ ቼክ አድርጉት ዌብሳይታችሁ ማለት ወደ መሃል እንሄዳለን ዛሬ ዙቢሜንዲ ምንድነው እያደረገ የነበረው ሚገራርም ፋውል እየሰራ ኢንተርሴፕሽኑ በጣም የሚያምር ጨዋታ ማለት ዙቢሜንዲ 8-10 እንሰጠዋለን ዴክላን ራይስ ዛሬ ክሮስ ማድረግ ነበረብን ማን ኮርና ማግባት ነበረብን ራይስ አናደኛል ኮርና ስላላገባን ማለት ነው 7-10 7.5 እንሰጠዋለን ራይስ ማለት ወይኔ ኤዜ ወይኔ ጥቁር በስማ እኔ ምን ብያችሁ ጥቁር ሰው በጣም ይችላል ወይ ደግሞ በጣም አይችልም ኤዜ ደግሞ በጣም ነው የሚችለው ወይኔ በስማ 20-10 ነው በሰጠሽ 20 ኤዜ 20-10 ሃትሪክ በጣም የሚያምር ጨዋታ ላለቅስ ነው ሳካ በጣም የሚያምር ጨዋታ ዛሬ ፍሪኪክ ወደ ጎል እየመታ ክሮስ የሚደረግ ፍሪኪክ እየመታ ነበር ወደ ጎል በጣም የሚያምር ጨዋታ ማለት ነው 9-10 ሳካ ራሱ በጣም ነው የተደሰተው ሜሪኖ ምን አይነት ፓስ ነው ለትሮሳርድ ያደረከው እንዴ 9-10 በጣም ነው የምትችለው እሺ ሜሪኖ በጣም ነው ዲሳፖይንት አታረገኝም እሺ ትሮሳርድ በጣም የምትችል ሰው አንድ ጎል አንድ አሲስት ፕሪሚየር ሊግ ላይ ታስፈልገናል ትሮሳርድ በጣም ነው የምትችለው ወይኔ ትሮሳርድ ይችላል 9.5 ማለት ነው ኦቨርኦል በጣም የሚያምር ጨዋታ ነው የተጫወት ነው ማለት ነው ዛሬ የምናየው የምንሰማው ነገር ደስ አይልም ጋይስ ማየውን ነገር እየተፈጠረ ነው አይናችን እያየ ፈርስት ሃፍ ተጠናቋል ጨዋታው እኔ ግን ማን ነው ደርቢ ያለው ይሄንን እኔ እንደ ክፉ ሰሜን ለንደን ደርቢ ምናምን ምንድነው ደርቢ እኔ ቶተናም የበሰበሰ እኔ እንደ ቶተናም ከዚህ በኋላ የሚያስጠለኝ ክለብ የለም ሲያስጠሉ እንደ እርኩስ ደግሞ ሰሜን ለንደን ደርቢ ምናምን ይባላል አለበስመ ሲጀመር እንዳለ የለንደን ክለቦች ደርቢ ምናምን ለመባል አትበቁም እንዳለ የዋንጫ ደሃ ስለሆናችሁ ለማንኛውም ነገሮች እንዳለ ብልሽት እያሉ ነው እኔ አላማረኝም አዲስ ነገር በስቷል አይናችን እያየ አርሰናል ዋንጫ ጋይስ ሊበላ ነው ምን እንደሚሻል አላውቅም ሲቲን እንመነው ቼልሲን እንመን ማን እንመን የሚታመን ክለብ ጠፋኩ እኔ እኮ አርሰናል እኮ በጣም ነጥብ እንደሚጥል እኔ ካለፉት አመታት አርሰናል በሙሉ ይሄኛው ካየናቸው ማለት ነው ካለፉት የአርቴታ አመታት በጣም አስቀያሚው አርሰናል ብዬ ማስበው ይሄንን ነው ግን ማንን እንመን እኮ ሲመስለኝ እኮ ሁለተኛ ራሱ የምንወጣው እኛ ነን በቃ ማንን እንመነው ረበስ እኔ ለነገሩ እናገባኝ ትላንት እንዳልኳችሁ ማለት ነው እስከ ሆነ ሳምንት ታየውና ከዛ እንደውም ወስኛለሁ ወደ ዲቤክ ኮንተንት ነው የምገባው ምን ታያለ ቶተናም አርሰናልን አይችልም ፈርስት ሃፍ 2-0 በቃ እየተመራ መች ነው የለንደን ደርቢ የምታስመስሉት ቶተናሞች አሁን ፈርስት ሃፍ እንደዚህ ምን እንጠብቅ ከዚህ በኋላ ኧረ በስማ ቅዘን ቶተናም ቅዘን ስንት ምሰራው ስራ አለ ቁጭ ብዬ ጨዋታ መለከታለሁ የነዚህ የቆሻሻ ጨዋታ ሊጫወቱ ቶተናም አረ በስመ አብ አረ ያቃጥልህ እንዲሁ የአርሰናልን ድል እየተመለከትኩ እንዲሁ ብሽቅ እያልኩ ይኸው በቃ ጸጉሬም ተመነመነ መድኃኒዓለም ነው መላችሁ ጀማዓው እንዴት እንደሚያስጠላ ለማንኛውም ቶተናም ጭንቅላቴን አጨለላችሁኝ እኮ አርሰናል አሸነፍኩ ብለህ እንዳትለፈልፍ የሴት ቡድን ያሸነፍከው ወንድ ኮንክ መተግጠመኝ እሑድ ልብ ካለ ፎርፌ ተቀበለ ብትወጣ ይሻላል መዋረድ ካልፈለግ እሑድ እንዲህ ነው ማፈላ እንዲህ ኩክ ነው ማድረግ እንደዚህ ማለት ነው ጠብቀኝ እሑድ አንጀታችሁ ይቃጠል ቶተናም ድሮም ህፃን ቡድን እንዴት ከማን ዩናይትድ ኢሮፓ ሊግ እንደነጠቃችሁት ነው መልካም ምሽት እኔ የምላችሁ ማለት ነው ለምን ቆይ እንደ ሐሳብ አንድ ሳምንት ይዘልልና እንጩት የሆነ የሚደርሱብን አይመስለኝም አሁን ጋፑ እንደዚህ አይመጣውም ስላችሁ የሆነ ፉክክር ከሌለው ፕሪሚየር ሊጉ ከሌሎቹ ሊግ እኮ የሚለየው ፉክክር ስላለው እንደዚህ ደግሞ ፋርመር ማድረግ ደግሞ ተገቢ አይደለም ገባችሁ ኤዜ እንደዚህ ሲባልግ ማየት ተገቢ ነገር አይደለም የሆነ ገባችሁ ጋፕ ያስፈልጋል በቃ አንዳንድ ወይ ለኛ ለብቻችን ኢንተርናሽናል ብሬክ ስጡ የሆነ 2 ሳምንት እረፍት ምናምን የሆነ እንዲጠብነው ነጥቡ እኔ እኮ እንደ ሐሳብ ነው እኮ ስላችሁ ካልሆነ አለማድረግ ትችላላችሁ ግን ምንድነው የሚሻለን ባየር ሙኒክ እየመጣውልኖሽ አፍንጫህን ይዤ እገርፋለሁ እኔማ እረፍቷን እኮ ነው በቃ እረፍቷን እንኳን አቻ ቢወጣ ብዬ ነበር ቋጠርኩት ለነገሩ እኮ ትላንትና እኮ ነው አርሰናል ያሸነፈው ትላንት ሲቲ ሲሸነፍ አርሰናል አሸነፈ በቃ ትላንትና ነው ሴሌብሬሽን ያደረጉት ትላንትና ነው የተደሰቱት ምንም አይጠቅም
ምን ጉድ ነው ሚኮ? ምን ጉድ ነው? ከምባክ አለ ሚኮ። መቼስ ከምባክ አለ ሚኮ። በመድፍ እኮ ሁለት ቦታ ነው የገነጣጠሏችሁ። ዶሮዋን አንዷን ክንፉን ትሮሳርድ አንዷን ክንፉን ደግሞ ኤዜ ሁለት ቦታ ነው የገነጠሉት። ሚኮ ከምባክ ብቻ አለ በለኝ። የትናንትናው ለሲቲ የቋጠርንበት ለአርሰናል ሊጠቅመው ነው ጭራሽ። ገነርሱ ደጋፊዎች አላችሁ አይደለ? አላችሁ። አልተመቸኝም፣ በደንብ ቪዲዮ አልሰራውም። ቫምዳስን በደንብ አድርገን አድምቀናት ነበረ። ክለባችን አርሰናል አኮራን። ጠላቶች ተሽሎክልከው ገብተው ከኋላችን ከፊታችን ሲቋጠሩ ነበር። ግን ይህ ክለብ አይሰማም፣ ዘንድሮ አይሰማም። እንግዲህ ገነርሶቼ ዘግቼ ነው ይህን ቪዲዮ የሰራሁት። ኮፒ ሊንክ አድርጉት። የዘገየ ቪዲዮ ነው፣ በደንብ ኮፒ ሊንክ አድርገው። ኤዜ ምንድን ነው የሰራው? ኤዜ ምንድን ነው ያደረገው? ኤብሬች ኤዜ እኔ ማለት ኤዜ ነኝ ብሎ አሳወቀው። በደንብ ማን ነው ኤዜ ነበር ያለው? በደንብ አድርጎ ነገረው። ክለባችን አርሰናል በ29 ነጥብ አናታቸው ላይ ቁጭ ብሏል። እንኳን ደስ አላችሁ ገነርሶች። በእውነት ልዩ ድል ነው። የትላንቱ ሲጨመር የዛሬው ሲደመር ይለያል። ይመቻችሁ። ኢምሬትስ ላይ መጥቼ ስለጥፈ እምለጥፍ አለጣጠፍ ደግሞ ማለት ነው። ዛሬ ኖቲንጋም ፎረስት ሊቨርፑል እንደለጠፈው ቁጭ ራሱ ነው በቃ። ሚኮዬ ምን ተሰማሽ በዛሬው ጨዋታ? እንደው ታውቃለህ ትንሽ ክለብ ሲሆን ንቀት ገባና ትናቃለህ። ያ ነገር ነው። በየአመቱ ትንሽ ክለብ ስለሆነ ነው ምን ለጠፋችሁ? ሁለተኛ ነው የምጨርሰው። አምስተኛም ልጨርስ። በየአመቱ ምለጥፍ ስለምችል ነው ስለምችል። ዋንጫ ግን አበሉ። ምን አገባ? ዋንጫውን አምጥታ ጨብጨበ ትሰጠኛለች። መቼ ገሞት ላይ ሰጠውክ ዝም በል እሺ በል። 5 እና 6 ቲም ቋጥሮልኝ አንድ ቲም ቋጥሮልኝ አይደለም። ዝም በል እኔ ጌታ ነኝ። ይሄ አርሰናል ማሊያ ስታየው ትደነብራለህ። ለንደን ሁሌም ቀይ ናት፣ ቀይ ናት። ቀይ ስለሆነ ነው በየአመቱ ምለጥፍ። ኤብሪቼ ኤዜ ሃትሪክ መስራት ችሏል። እንግዲህ ባለፈ የልጅነት ክለቤ ነው ወደሚለው እንግዲህ ወደዋለሁ ወደሚለው ክለብ ባለፈ ፈረመ። ከዛ እንግዲህ ከደጋፊ ጋር ሲተዋወቅ ምናምን ቫይቡን ተመልክታችኋል። በጣም ደስተኛ ነበር ምናምን። ዛሬ ወሳኝ ጨዋታ ላይ ሃትሪክ ሰራ እና በጣም ደስ ብሎት ነበረ። አርሰናል በማሸነፉ ጨጓሬ ላጥ ነው ያለው። ለኤዜ ግን ቁም ነገር ደስ ብሎኛል። በጣም ደስተኛ ነበር። የሆነ ጥቁር ሰው ደግሞ ደስታ ምናምን ላይ ካይደበቅበትም ፊት ለፊቱ ይታያል። ጥቁር ስለሆነ ጥርስ ደግሞ ነጭ ነው። ጥቁር ሰው ሲደሰት ይገንበታል እና ኤዜ በጣም ደስ ብሎት ነበር። ኢቭን ማሊያውን ሊያወልቅ ምናምን ሲል ተው ብለውት ነው ማውለቅ ፈልጎ የሆነ በቃ ብቻ አለ አይደል። ኤኒዌይስ አርሰናል አሸንፏል። ሲቲም ሊቨርፑል ተውት ላለመውረድ ነው የሚጮተው። ቼላው ምኑም አይያዝም። እኔ ሲመስለኝ እንዳልኳችሁ ቅድም ሁለተኛ ራሱኛ አንወጣ ነው መሰለኝ። ማንን አምነን አሁን እኔ ምን እንደሚሻል አላውቅም እግዚአብሔር። ለማንኛውም ለኤዜ ደስ ብሎኛል። ኤኒዌይስ ሁለተኛ መስማት የማልፈልገው ነገር ግን ማለት ነው ሰሜን ለንደን ደርቢ። ሰሜን ለንደን አለ በቃ ሰሜን ለንደን ብሎ ግን ደርቢ የሚባል ነገር የለም። ከየት ነው የመጣው? ነው ይሄውን እድሜ ልክ የናየው ኳስ ምንም ሰሜን ለንደን ደርቢ የሚባል ነገር የለም። ሰሜን ለንደን አስተዳደር ምናምን የሰሜን ለንደን ምናምን ዞን ክፍለ ከተማ ምናምን እዛ ሌላ ነገር ሊጠራኝ ሰሜን ለንደን ተብሎ ደርቢ ሲባል መስማት አልፈልግም። ኤቨርተን እኮ ሊቨርፑል ሊገጥም ሲል እኮ የፈለገ ቢሆን የሆነ ነገር እኮ ትጠብቃለህ ከኤቨርተን እንዴት እንደሚጋደሉ። ቶተንሃም እኔ ሰሜን ለንደን ደርቢ የሚባል ነገር የለም። ይመቻችሁ። የለንደን ክለቦች በሙሉ የዋንጫ ደሃ ናችሁ። ተደምራችሁ ራሱ አደርሱብንም። ይመቻችሁ።